ረህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ደህና ነኝ ያለሁኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም ባላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ። አገራችን አላህ ሰላም ያርግልን፣ በሰላም እንደወጣን በሰላም ይመልሰን እላችኋለሁ። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቪዲዮን ከወደዳችሁ እስከ መጨረሻ አይታችሁ ሼር አድርጉ፣ ሰብስክራይብ አድርጉኝ። የደወል ምልክቱ አጥቁሩት። በየጊዜ አዳዲስ ቪዲዮ ስለቅ ይመጣላችኋል እላችኋለሁ። ውድ የተከበራችሁ ቤተሰቦቼ ዛሬም በአዲስ ቪዲዮ ከቻቻ ብለናል። ዘላለም ወንድማችን ወይ ጀግናችን የኛ እንቁ የሆኑ የአቤልን እናት ሰፕራይዝ አድርገዋታል። በጣም ደስ የሚል ነገር። የሰው ልጅ ለካ በትንሽ ነገር ነው ደስ የሚለው፣ በትንሽ ነገር ይደሰታል። ያናክ በትልቅ ነገር አይደለም ሰፕራይዝ ያደረጋት፣ ትንሽ ነገር ናት። ግን በሱ ምን ያክል ደስተኛ እንደሆነች፣ አመት በዓል ከልጇ ማሳለፏ ምን ያክል ደስተኛ እንደሆነች። በቃ እናት ማለት እንደዚህ ነው። ልጇን ምንም ይሁን የምትሰሩት ስራ እውነት ከሆነ የምሰሩት ስራ ለእውነት ከሆነ ለሀቅ ከሆናችሁ ልጅ ቤት ታመም ይድናል፣ እኔ እናቱ አሳክሟለሁ ነው ያለችው። ግን ዛሬ ልጇ ድኖላት ደስተኛ ሆና ከልጇ ጋር አብሮ አመት በዓልን አሳልፈው ደስ በሚል ነገር እና የአቤላ እናት እንኳን ደስ አለሽ። እንዳንቺ አይነት እናት ሁሌ እድሜና ጤና አላህ ይስጣችሁ። እናቶች መላ እናቶች፣ እኔ እናትን ልዩነት የለኝም። ዳኔም እናት ሆነች፣ የሌላው ሰው እናት ሆነ፣ ሁሉም እናት ነው። እናቱ የሚወድ ሰው የሌላ ሰው እናት ይወዳል። እና በተለይ እንዲህ ለልጆቻችሁ ሞራል የምትሰጡ ጥሩ ስራ እንዲሰሩ በቃ ከልጅነታቸው ጀምሮ ጥሩ ነገር የምታስተምሩ እናቶች እድሜና ጤና ይስጣችሁ። ሁሉም እናትን እድሜና ጤና አላህ ይስጣቸው። እናት ሺህ ዓመት ትኖር። ምክንያቱም እናት ናት። እናት ምንም አይነት መቀየሪያ የሌላት እናት ናት። እናም እናት ለእኔ አለሜ ናት። አለም ለእኔ አንድ ቢሆን እናት ለእኔ አለሜ ናት። ለምን ብትሉኝ እናት ብትሄድ እናት የሚሆን የሚተካ ነገር የለም፣ በምንም ነገር ማለት ነው። እናት ምግብ ባሰጥ ብቻ እንዲህ ስታዩት ትጠግባላችሁ። እናት የሌለችበት ቤትና እናት ያለችበት እናት ቤታችሁ ሳትኖርና ቤቱ ሳትሆን የሆነ ቦታ ሄዳ ቤት ስትገቡ በጣም ነው የሚደብረው። እና የአቤል እናት እኔ በጣም ነው ያደነኳት። ዘላለምም ከዚህ የበለጠ ነገር ሰርታ የምታስደስት የእናቶች ጀግና አላህ ያርገ። የበለጠ ነገር እንደምትሰሩማ አላህ ያርጋችሁ። በዚህ ስራ ላይ በእርግጥ ሁሉም ክሩም በጣም ለፍተዋል፣ ደክመዋል። አቤል እንደምታውቁት በመጨረሻ ነው ናቲ ወይስ መስፍን አለበት የተባለ ቦታ በሄደበት ነው የተጎዳው የነበረው። በጣም ተጎድቶ አቤል ማለት የዘላለም ካሜራማኑ ነው፣ ሁላችንም እናውቀዋለን። የዘላለም ካሜራማኑ ነው። የነስራይን ካሜራማን ተጎድተዋል። የነስራይን ካሜራማን ወንድም ተጎድተዋል። እንደውም የነስራይን ካሜራማን እናት ሁለቱ ልጆች ከተጎዱ በኋላ ይሄ ስራ መቆም አለበት ነው ያለችው የነበረው። ግን ሆኖም ቀረ። ሁሉም ጀግና ወንዶች ናቸው እዛ ጋር የተሰባሰቡት የነበረው። እነዛ ጀግኖች ደግሞ ውጤታማ ሆኖ እንጂ ከሳራ ውስጥ አልገቡም። በጣም ነው ደስ የሚለው። አቤልም ተሽሎት ደስተኛ ሆኖ ዛሬ ደስተኛ ሆኖ ተሽሎት ከእናቱ ጋር አመት በዓል ማሳለፉ በጣም ደስ ይላል። ማንኛው ሰው ከቤተሰቡ አመት በዓል ሲያሳልፍ ደስ ይላል። ይሄ የታወቀ ነው። በተለይ ሀገራችን ላይ አመት በዓል በጣም ደስ ይላል። በቃ ሰው ዋለውን ነው ፈታ ብሎ ቢኖረው፣ ጎረቤት ከጎረቤት ተጠራርቶ ምን ብሎ በጣም ደስ የሚል አመት በዓል ነው ሀገራችን። እንደ ሌላ ሀገር አይደለም። እኛ ሀገር ባህል በጣም ነው ደስ የሚለው። እኛ ሀበሾች ስንባል በሆነ ባልሆነ ነገር ሚዲያ ላይ እንባላለን እንጂ ሀገራችን ላይ ስትሄዱ ጊዜ ሁሉ ተዋዶ ነው የሚኖረው። ጎረቤቱ ክርስቲያን የሌለ ሰው አይኖርም። ጎረቤቱ ደግሞ ሙስሊም የሌለ ሰው የለም። ሀገራችን ላይ ሁሉም ተቀላቅሎ ነው የሚኖረው። ግን እዚህ ሚዲያ ላይ ለምን እንደምትባሉ እኔ አላውቅም። በዚህ ልክ ለምን እንደምትባሉ፣ በዚህ ልክ ለምን ጥላሸት እንደምትሉ አላውቅም። ሁሉም ሰው ተከባብሮ እኮ ነው የሚኖረው ሀገራችን ላይ። ለምን ለሙስሊም ሀገር ብቻ አይደለም ወይስ የክርስቲያን ሀገር ብቻ አይደለም። ማንኛው ሰው ሃይማኖቱ አክብሮ ተዋዶ ተፋቅሮ የሚኖርበት ሀገራችን ላይ ሀገራችን ነው ያለን። ምርጥ ሀገር ነው ያለን።
ድህነት ስላለባት ነው እንጂ ሀገራችን እኮ በጣም ምርጥ ሀገር ናት። አየሯ ብቻ እኮ የምትበቃ ሀገር ናት። እንደዚህም ደግሞ እንደዚህ ጥሩ ጥሩ የሆኑ እናቶች የምትኖርበት ደክማ ለፍታ ልጆቿ የምታስተምር የሰው ቤት ልብስ አጥባ ሰው ቤት እንጀራ ጋግራ በቃ የቀን ስራ ሰርታ የምትኖር እናት የሚኖር አባት ወንድም እህት እንደዛ የሚኖርበት ሀገር እኮ ነው። አሁን ሌላ ሀገር ብዙዎቻችን ኢትዮጵያውያኖች አረብ ሀገር እንኖራለን። የአረብ ሚስቶች ይዋቸው ካልጋቸው ተነስቶ ቁርሳቸው በልተው መልሶ ሶፋ ላይ ነው ቁጭ የሚሉት። ሻይ ቢመጣላቸው አጠገባቸው፣ የሚጠጡት ውሃ የሚመጣላቸው አጠገባቸው፣ አልጋቸው የምትቀይረው ሰራተኛ፣ ልብሳቸው የምታጥብ ሰራተኛ፣ ምግቧ የምትሰራ ሰራተኛ፣ ሻዩ የምታፈላ ሰራተኛ፣ ሀት እንኳን በብርጭቆ ከውሃ መቅዳት አይችሉም። እና የእኛ እናት ከዚህ በላይ ክብር አይበቃቸውም? እንደዛ ሆነ ለፍታ ያሳደገችን እናት በሚዲያ ላይ ትሰደባለች። የሰው ቤት እንጀራ ጋግራ የተቃጠለች የተራበች እናት ማንም ሰው አይንካት። ወላሂ እናት ማንም ሰው አይንካት። እኔ አሁን ይህን በሙሉ ማወራው በአቤል እናት የመጣ ነው። የአቤል እናት ምን ያክል ነው ደስተኛ የሆነችው? ስለዚህ ሚዲያ ላይ የምትጠቀሙ ልጆች እናትን አትሳደቡ። እናንተ እንደፈለጋችሁ ተባሉ፣ ግን ደምና አፈር በርቧት ጠምቷት ያሳደገች እናት ማንም አይንካት። የኢትዮጵያ እናቶች ከሌላ ሀገር እናቶች እኩል ማድረግ በጣም ከባድ ነው። ሰማይና ምድር ነው። ሰማይና ምድር እናያለን እኮ ሁሉም ነገር። እሷ ሳትለብስ እኮ ነው የልጆቹ የምትለው፣ እሷ ሳትበላ የልጆች ትላለች። ያን እናት ደግሞ በሚዲያን አታቆሹ። እናትሽ እንዴት ሆነ፣ እናትሽ እንዴት ሆነ፣ እንደዚህ በቃ አትሳደቡ። አገራችን ላይ ተዋደን እንደምኖር በሰው ሀገር መዋደድ አለብን። ማንኛው ሰው ሃይማኖቱ የሚወድ ሰው የሰው ሃይማኖት መንካትማ አግባብ አይደለም፣ ጥሩ አይደለም። ይሄን በሆኑ የሚመጣው በሃይማኖት የመጣ በሆነ በዘር በምን ኧረ ብስሚላ ብቻ ሁሉም ባለበት አላህ ሱብሃነሁ ወተዓላ ይጠብቀው። እና አቤል ዛሬ ደስተኛ ሆኖ እንደዚህ የደስታ እንትኑን በመናገሩ በቃ እኔ በጣም ደስ ብሎኛል። መስፍን በአካል ቢገኝ ራሱ ባያጠፋ በቃ ለፍርድ ቀርቦ እንዲህ ፊት ለፊት አይተ ነው እውነቱን ቢያወራ በጣም ደስ ይለኝ ነበረ። ግን ሆኖም ቀረ መጨረሻው እንዲዋረድ ነው የሆነው። በማዋረዱ ደግሞ እኔ በጣም ደስተኛ ነኝ ነው ያለው። እኔም ተሽሎኝ የዚህ ውጤታማ ሁኜ ከእናቴ ጋር አብሬ ማሳለፌ በጣም ደስተኛ ነኝ ነው ያለው። የበለጠ ደግሞ ደስተኛ ሆናችሁ እንድትኖሩ አላህ ያርጋችሁ፣ እድሜና ጤና ይስጣችሁ። ዘላለምን ደግሞ ሁሌ የአቤል እናት ብቻ አይደለም መላ የኢትዮጵያ እናቶችን የምታስደስት ጀግና አላህ ያርጋ። የበለጠ ነገር እንደሰሩ ኢንሻአላህ ተስፋ እናደርጋለን። ምክንያቱም እናንተ ጀግና ናችሁ፣ ምንም ነገር አይበግራችሁም። ምንም ነገር ቢመጣባችሁ ደግሞ ተቋቁማችሁ የምትሰሩ ጀግኖች ናቸው። በእናንተ ዙሪያ ያሉ ሰዎች ደግሞ ጥሩ ስራ እንዲሰሩ ነው የምታስተምሯቸው። ጥሩ ስራ ነገ ወገኖቻቸው እንዲቆሙ፣ ለወገኖቻቸው እንባ አባሽ እንዲሆኑ፣ የተቸገረ ሰው የሚረዱ፣ የተበደለ ሰው ደግሞ ከጎኑ እንዲሆን ነው የምታስተምሩ። እናንተ ለብዙ ሰው ነው የምታስተምሩ። ለእኛ ታስተምራላችሁ፣ መላክሩም ደግሞ ጥሩ ነገር እንዲሰሩ ነው የምታደርጉት። መርግጥ ደሞዝ ሊከፈላቸው ይችላል። ሆኖም ቀረ ግን ከደሞዝ ሌላ እውቀት የተማሩ ነው። ነገ ምን እነሱ እኮ እንደናንተ የተቸገረ ሰው በሙሉ የተራበ ሰው ፍትህን ያጣ ሰው በሙሉ ከዛ ሰው ጎን እንዲቆም ነው የምታስተምሯቸው። ይሄ በጣም ትልቅ ስጦታ ነው። ትልቅ ስጦታ ነው። የአቤል እናት እኮ ብለሃለች፣ እኔ ልጄን ሰጥተኸኛል፣ ከዛ በላይ ስጦታ እኮ ምንም ነገር የለም። ስጦታ ባሰጠኝ እኔ ምንም አይደለም፣ ምክንያቱም ለእኔ ስጦታዬ ልጄ ነው አለች። ልጄ በጤናው አምጥታ ሰጥተኸኝ፣ ልጄን የጎዳ ሰውዬው ደግሞ ለእጁ ስላገኘ ፍትህን ስላገኘን እኔ ከምንም በላይ ስጦታዬ ልጄ ነው አለች። እውነቷ ነው። እና በጣም ነው ደስ የሚለው፣ በጣም ደስ ይላል። አቤልን ደግሞ ተሽሎ በዚህ ልክ ደስተኛ ሆነ በማየትህ እኔም ደስ ብሎኛል። ምክንያቱም አንተ ጀግና ነህ። ምንም ነገር ሳይበግር ይሄ ሰውዬው መያዝ አለበት። እነዛ ልጆች ሳታውቃቸው ተጎቶ ነው ለዚህን በሱ እጅ ሆኖ ተጎቷል ብለ የተቸገረ ሰው በመቆም የታገቱ ልጆችን በመቆም ዛሬ አንተም ደግሞ ፈጣሪ ጤነኛ አድርጎ ተሽሎ ከእናትህ ጋር ዓመት በዓል እንድታገብ አድርጎሃል። እና ሁላችሁም ደግሞ ወጣቶች ከእነዚህ ልጆች ተማሩ። እነዚህ ልጆች ምን ሰርተው ነው? ምን አድርገው ነው? ከፍተኛ ብር አግኝተው ነው? ምክንያቱም በመስፍን ዙሪያ ያሉ ወጣቶችና በዘላለምና በነስር ውስጥ ያሉ ወጣቶች ይዋቸው
እነዛ ለሀቅ ቆሙ፣ እነዛ ለሆዳቸውና ለብራቸው ሰውን የሸጡ፣ ሰውን የገደሉ፣ ሰውን የደበደቡ፣ ሰውን ያገቱ ለብርና ለሆዳቸው ብሎ ይቆሙ። ሁለት አይነት ምንድነው? ከነዛኛ ከመጥፎቹ ምን እንማራለን? ከጥሮቹ ምን እንማራለን? ይሄ ለኛ ትልቅ ትምህርት ነው እና ሁሌ ደግሞ ጥሩ ነገር ለመስራት እንሞክር። ይሄ ሁሌ የምናገረው ነገር ነው። በቃ ጥሩ በሰራን ቁጥር መልሶ ለራሳችን ነው የሚከፍለን። አቤልን አሁን ደግሞ ጠንክረ በርትታ አንተ እንደ አንተ አይነት አምሳዮች ጓደኞች እንደዚህ ሁሌ ጥሩ ስራ እንዲሰሩ ከዘላለም ጎን ሆናችሁ ሌላ ነገር ሊኖር ይችላል እኮ አገራችን ላይ ያልሰማነው የለም ያላየነው እንጂ ብለዋል። ስለዚህ ብዙ እንደዚህ የተደበቁ ብዙ እንደዚህ የተበደሉ ሰዎች ሊኖሩ ይችላሉ። እነዛ ሰዎችን ደግሞ ፈላልጋችሁ አውጥታችሁ ፍትህን እንድታገኙ ከዘላለም ተማሩ። የአንድ ሰው ተጎቶ እንደሚድን ከአቤልም ሆነ ከናትናይን ከማህሌት መማር አለብን። ምክንያቱም የሰው ልጅ ቢጎዳም ፈጣሪ ሁን ካላለው ይድናል አይደል? ሁሉ ነገር አላህ ሱብሓነሁ ወተዓላ የቀደረብን ነው አይደል? ስለዚህ ያ ነገር ደግሞ አስተውለን አስበን ጥሩ ነገር ለመስራት እንሞክር እላቸዋለሁ። ውድ ቤተሰቦቼ የበለጠ ዘላለም ሆነ የነስራይን በእነሱ ዙሪያ ያሉ ሰዎች ደግሞ ኢንሻአላህ ጥሩ ስራ ሰርተው ከዚህም የተሻለ ስራ ሰርተው እንድናያቸው ተስፋ አድርጋለሁ። የተሻለ ስራ ደግሞ ሰርተውን ሌላ ሰው እንዲያጠነክሩ የተቸገረ ሰው የሚረዱ ጎዳና ላይ የወደቁ ወንድሞቻችን እህቶቻችን አንስተው ጥሩ ደረጃ ላይ ስራ ላይ እንዲውሉ እንደሚያደርጉ በእነሱ አልጠራጠርም። ምክንያቱም የሀገራቸው የቆሙ ጀግኖች ስለሆኑ በቃ ሁሉም ሰው አንድ ነው። ሁሉም ሰው አንድ ስለሆነ ሁሉም ሰው ሀገሩ ስለሆነ መጎዳትም የለም ፍትህ ማጣት የለም ብሎ ለፍትህ ለጥሩ ስራ ስለተነሱ እነዚህ ጀግኖች ከነሱ ደግሞ የበለጠ ነገር እንጠብቃለን። ከዚህም የበለጠ ነገር ትሰራላችሁ። እንደዚህ የሰውን ላብን የሚበሉ ሰውን እንዳይኖር የሚያሰቃዩ ሰዎች ደግሞ የእጃቸው አግኝተው ደስተኛ የምንሆንበት ጊዜ ቅርብ ያልኩኝ። እኔ ማንኛው ሰው ይጎዳ ማለት አይደለም፣ ግን ምንም የሰው ህይወት የሚያሳዝነው ሰው የእጁ ያገኝ። ምክንያቱም ያ ሰው ነው፣ ሌላ ሰው ነው። ሁሉም በሀገሩ እኩል ላይ መኖር አለበት። አንዱ ደስተኛ ሆኖ አንዱ ተከፍቶ የሚኖርበት ሀገር አይደለም ያለ ነው ሀገራችን ላይ ያስሉ እና አላቸዋለሁ። ውድ ቤተሰቦቼ ለማንኛውም ሁላችሁም ባላችሁበት አላህ ሱብሓነሁ ወተዓላ ይጠብቃችሁ። እነዚህም ጀግኖች ደግሞ ማበረታታት ግድ ይለናል። እኛ ሁላችን ነው እናበረታታቸው። ምክንያቱም ጥሩ ትምህርት አዘል የሆነ ነገር ስለምንማር ከነሱ ማበረታት አለብን እላቸዋለሁ። በመሱ ዙሪያ የተጎዳችው የዘላለምና የነስራይን የስራ ባልደረቦች በሙሉ እንኳን ደስ አላችሁ ሁላችሁም። የሰው ልጅ መቼም ይታመማል፣ ይጎዳል፣ ይድናል። ይሄ የታወቀ ነው። አንድ ስራ ላይ ሆነ ብለን ከገባን ከልባችን ከገባን መጠቀም አለ መጎዳትም አለ እና አቤል ተጎድተህ ደግሞ ዛሬ ተሽሎ እንደዚህ ደስተኛ ሆነ በመገኘትህ እኔም በጣም ደስ ብሎኛል። የበለጠ ነገር እንድትሰሩ ኢንሻአላህ ተስፋ እናደርጋለን። በርቱልን። ጉዞ ወደፊት እንጂ ወደ ኋላ የሚባል ነገር የለም። የበለጠ ነገር እንድትሰሩም አላህ ያጠንክራችሁ፣ እድሜና ጤና ይስጣችሁ። እኛም ደግሞ ከእናንተ ተምረን ጥሩ ስራ እንስራ። ሰዎች አላህ ያርገን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።